ቀደም ሲል በሎስት ክሌር ታግታለች፣ ቻርሊ ከሞት ተርፏል። እንዲሁም ጆን ሎክ እና ቡን ጫካ ውስጥ ምንነቱ ያልታወቀ ነገር ማግኘታቸውንና ሻነን በፈረንሳይኛ ቋንቋ የተጻፈውን ወረቀት ለሰይድ መተርጎሟን አይተናል። ይህ ክፍል ከዛ የቀጠለ ነው። ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። አሁን ወደ ፊልሙ። ይህ ኤፒሶድ ሲጀምር ባህር ዳርቻው ላይ ሻነን ብቻዋን ተቀምጣ ነበር። ከዛም ሰይድ ወደ እርሷ ይመጣና ትናንት በጣም አግዘሽኛል፣ ለዛም ላመሰግንሽ እወዳለሁ ካላት በኋላ አንድ ሳጥን ነገር ይሰጣታል። ይህ ለትናንቱ ምስጋና ነው ይላታል። ክሌር በስጦታው ደስ ይላታል። ሁለቱ በጣም እየተቀራረቡ ይመስላል። ይህን ሁሉ ሲሆን ታዲያ ወንድሟ ቡን ራቅ ብሎ ሁሉንም ነገር እያየ ነበር። መቀራረባቸው ደስ ያለው አይመስልም። ከዛም ወደ እነርሱ በመምጣት ሰይድን ይኸውልህ ከእህቴ ራቅ ይለዋል። ሰይድም እያስፈራራኝ ነው እንዲህ ይለዋል። ሆኖም በዚህ መሃል ጆን ሎክ ቡንን ስለጠራው ሰይድን ማስጠንቀቂያ ሰጥቶት ወደ ጆን ይሄዳል። ቡንና ጆን ሎክ ላለፉት ጥቂት ቀናት አብረው ወደ ጫካው ይሄዳሉ። በየቀኑ ጠዋት ወጥተው ማታ ነው የሚመለሱት። ለሌሎቹ ለአደን መውጣታቸውን እየተናገሩ ይሄዳሉ። ሆኖም ማታ ሲመለሱ ባዶ እጃቸውን ነበር የሚመጡት። እናም እነርሱ በድብቅ ሁልጊዜ ወደ ጫካው የሚሄዱት ቀደም ሲል መሬት ላይ ባገኙት የብረት በር የሚመስል ነገር ምንነት ለማጣራት ነው። ውስጡ ምን እንዳለ አልታወቀም። በመንገዳቸው ላይ ጆን ቡንን ከሰይድ ጋር መጣላት የለብህም፣ እኛ ሁሉንም ሰው ከጎናችን ማድረግ እንጂ ማራቅ የለብንም ይለዋል። ቀጥሎም ቡን ግን አንተና እኔ ሁልጊዜ ወደ ጫካው መሄዳችንን ሰዎች መጠርጠር ጀምረዋል። ስለ አደኑስ ምን አስበሃል? ብዙ ሰው ነው ያለው፣ ምግብ ያስፈልገናል ይለዋል። ጆንም እዛ ላሉት ሰዎች የሚበቃ ነገር አለ፣ አያሳስብም፣ በዛ ላይ ከዚህ የበለጠ ምን ስራ አለ ብሎ ይመልስለታል። ከዛም ይህን ነገር ግን እንዴት ነው የምንከፍተው ጆን ይለዋል። ላለፉት ቀናት ይህንን ነገር ለመክፈት ያልሞከሩት ነገር አልነበረም። ሆኖም አልተሳካላቸውም። የሚገርም ነገር ነው፣ ከወደ ውጭ ምንም አይነት መክፈቻ የለውም። ይህ በር ከወደ ውስጥ ብቻ ነው ሊከፈት የሚችለው ይላል ቡን። እናም ጆን ስለዚህ ነገር ለማንም እንዳይናገር በድጋሚ ያስጠነቅቀዋል። ሆኖም ለሻነን ግን መናገር እችላለሁ አይደል ይለዋል። እርሱም በጭራሽ ለማንም መናገር አትችልም፣ ለእህትህም ቢሆን ይለዋል። በዚህ ምላሽ ቡን የተናደደ ይመስላል። ካልሆነ ለሁሉም እናገራለሁ ይለዋል። ከዛም ጆን ቡንን ከኋላው ሳያስበው መትቶ ራሱን እንዲስት ያደርገዋል። ከዛም በደንብ አድርጎ ያስረዋል። ቡን ሲነቃ ታስሮ ነበር። እናም ጆን ሲመታው ከኋላው ስለተጎዳ መድኃኒት ቀመሞ ጭንቅላቱ ላይ ያደርግለታል። እናም ለዚህ ሁሉ ነገር ታመሰግነኛለህ ይለውና ይቆማል። ከዛም አንድ ጩቤ ከታሰረበት ቦታ ላይ ይወረውርለትና ካምፓችን ከዚህ ትንሽ ነው የሚርቀው፣ ከቻልክ ራስህን ነፃ አውጥተህ እንድትመጣ ብሎት እንደታሰረ ጥሎት ይሄዳል። ጆን ለብዙዎች እንደ ጀግና የሚታይ ሰው ነው። ሆኖም ይህንን ማድረጉ ከታወቀ ለሱ መጥፎ ነው። ከዚህ ቀጥሎ ጃክ ጫካ ውስጥ ሃርሊን ያገኘዋል። እናም ብቻውን ምን እያደረገ እንደሆነም ሲጠይቀው ሰሞኑን ሆዱን እያመመው እንደሆነና ጆን ሎክ እንደ ቀድሞ አደን ማምጣት ስላቆመ የሚበላ ፍራፍሬ እየፈለገ እንደሆነ ይነግረዋል። ጃክም የሚያስፈልገው ፍራፍሬ ሳይሆን ፕሮቲን ስለሆነ አሳ መብላት እንዳለበት ይነግረዋል። እንዲህ እያወሩ በመንገዳቸው ላይ ጃክ ኬትን ያያታል። ምን እያደረገች እንደሆነም ሲጠይቃት ሰኒ የሰራውን ጋርደን ታሳየዋለች። እናም እዚህ የተለያዩ ለምግብ የሚሆኑ አትክልቶችን እዚህ ጋርደን ላይ መትከልና መንከባከብ መጀመራቸውን ትነግረዋለች። ጃክም የሰነን ስራ ያደንቃል። መቼም የጆን ሎክ አደን ቆሟል፣ ከርክሮቹም ታድነው አለቁ መሰል፣ ቢያንስ ይህ መኖሩ ተስፋ ነው ይላል ጃክ። ኬት ግን ይህንን አታምንም። ጆን ይህን የሚያደርገው አውቆ ነው ትላለች። ጃክም ጥርጣሬ ይገባዋል። ከዛም ወደ ባህር ዳርቻው ያቀናል። ጃክ ከሄደ በኋላ ኬት እንግሊዘኛ የማታውቀውን ሰንን ዝም ብላ ታወራታለች። ከዛም ኬት ጥርጣሬ ስለገባት አንድ ቀልድ ታወራታለች። ሰንም በወሬው ትስቃለች። እናም ሳታስበው እንግሊዘኛ እንደምትችል ኬት ታውቅባታለች። እርሷም ይህንን ነገር ለማንም በተለይ ለባሏ እንዳትናገር ኬትን ታስጠነቅቃታለች። ኮሪያ ውስጥ የእንግሊዘኛ ቋንቋ እንደተማረችም ትነግራታለች። በዚህም ኬት በጣም ትገረማለች። በሌላ በኩል ሰይድ ወረቀቶቹ ውስጥ ያገኘውን ካርታ ለማጣራት አንድ ኮምፓስ ለመስራት እየሞከረ ሳለ ጆን ሎክ ወደ እርሱ ይመጣል። ሰይድም ቡን የት አለ ብሎ ሲጠይቀው ጫካ ውስጥ አደን ላይ ነው ይለዋል። ሰይድ ግራ ይገባዋል። ቡን ብቻውን ሊያድን ይላል። ከዛም ኮምፓስ እየሰራ መሆኑን ስላወቀ የራሱን ኮምፓስ ይሰጠዋል። ሰይድም ላንተ አያስፈልግህም ይለዋል። ጆንም አይ ከእንግዲህ አያስፈልገኝም ብሎት ይሄዳል። ጆን ምን እያሰበ እንደሆነ ማን ያውቃል? ከቆይታዎች በኋላ ሰይድ ጃክን ሰሜንና ደቡብ አቅጣጫ ወዴት እንደሆነ እንዲያሳየው ይጠይቀዋል። ጃክም አቅጣጫውን ይጠቆመዋል። ከዛም ሰይድ ወዲያውኑ ጆን የሰጠውን ኮምፓስ ያወጣና አቅጣጫውን ሲያሳየው ጃክ ከጠቆማቸው የተለየ አቅጣጫ ኮምፓሱ ያሳያል። ምን ልታስረዳኝ እየሞከርክ ነው ሰይድ ይለዋል ጃክ። እርሱም ጆን የሆነ ነገር በእርግጥ እየደበቀን ነው ይለዋል። አሁን ጃክ ጆን ላይ አንዳች ችግር እንዳለ ያምናል። እናም ወደ ባህር ዳርቻው ይሄዳል። ጆን ብቻውን ተቀምጦ ነበር። ጃክ ወደ እርሱ ይመጣል። በስርዓት ካወራን ቆየን ይለዋል። ጆንም አንተ በጣም ቢዚ ሰው ነህ ይለዋል።
ቀጥሎም ሰሞኑን ከአደን ለምን ባዶ እጃቸውን እንደሚመጡ ይጠይቀዋል። ጆንም ይኸውልህ ጃክ፣ ከርከሮች የሚገርሙ እንስሳዎች ናቸው። ከነርሱ የበለጠ አዳኝ ቦታቸው ላይ ሲመጣ ያን ቦታ ለቀው ይሰደዳሉ ይለዋል። በመቀጠል ጃክ እዛው ባህር ዳርቻው ላይ ወደ ቻርሊ ይሄዳል። ደህንነቱን ከጠየቀው በኋላ ስለ ጆን ሎክ ያወራዋል። ቻርሊም እንዲህ ይላል፣ መጀመሪያ እዚህ ደሴት ላይ ይህን ሰው ሳየው አንድ መጥፎ ሽማግሌ ብቻ አድርጌ ነበር የማስበው። እርሱን ካወቅኩት በኋላ ግን እዚህ ደሴት ላይ ልትተማመንበት የምትችለው እንደ ቤተሰብ ልታየው የምትችለው ሰው ጆን ሎክ ነው ብሎ ይመልስለታል። ታስታውሱ ከሆነ ቻርሊ አንድ ሱሰኛ ሰው ነበር። ከዛ ህይወት እንዲወጣ ያደረገው ጆን ነበር። ለዚህም ቻርሊ ለጆን ትልቅ ክብር አለው። ጃክ ስለ ጆን ምን ማሰብ እንዳለበት ግራ ይገባዋል። አንዳንዱ ጥሩ ያወራል፣ አንዳንዱ ደግሞ መጥፎ። ጆን ምን እንዳደረገ ግን እውነቱን እኛ ተመልካቾች እናውቃለን። ይህ ነገር የታወቀ ዕለትም ጆን ላይ ነገሮች ሊከብዱበት እንደሚችሉ ግልጽ ነው። በመቀጠል በረሃብና በሆድ ድርቀት የተሰቃየውን ሃርሊን እናየዋለን። ቀደም ሲል ጃክ በመከረው መሰረት አሳ አጥምዶ ለመብላት ወደ ጂን ይመጣል። ጂን እዚህ የመጣሁት ለሌላ አይደለም፣ አሳ ማጥመድ አልችልም፣ እባክህን እርዳኝ ይለዋል። በዚህም መሰረት ለሰዓታት አሳ ለማጥመድ ይሞክራል። ጂን ብዙ አሳዎችን እያጠመደ ቢሆንም ሃርሊ ግን አንድም መያዝ አልቻለም። ከዛም ሃርሊ እግሩ ላይ ጉዳት ይደርስበታል። ጂን እሱን ይረዳዋል። ከዚህ በኋላ ምሽት ላይ ሃርሊ ወዳለበት በመምጣት አንድ አሳ ይሰጠዋል። በዚህም ሃርሊ ስሜታዊ ይሆናል። ከዚህ በኋላ ፊልሙ ወደ ኋላ በመመለስ የቡንንና የእህቱን ሻነንን ታሪክ ያሳየናል። ሻነን የቡን እንጀራ እህቱ ናት። ለየብቻ የሚኖሩ ቢሆንም ቡን እህቱን ከመንከባከብ ወደ ኋላ ብሎ አያውቅም። ከዕለታት አንድ ቀን ሻነን ለቡን እያለቀሰች ትደውልለታለች። ፍቅረኛዋ እየደበደባት እንደሆነ ያሰበው ቡን ወደ ሲድኒ የእህቱ መኖሪያ ቤት ከች ይላል። እዛ እንደደረሰም ፍቅረኛዋና ሻነን አንድ ላይ ያገኛቸዋል። ሰላምታ ይለዋወጣሉ። ከዛም ሻነን ፀጉሯን ስትነካ ግንባሯ ላይ የጉዳት ምልክት ይታያል። ይህን ያየው ቡን የምር ፍቅረኛዋ እንደሚደበድባት ያስባል። ምንም ነገር ሳይናገር ፖሊስ ጣቢያ በመሄድ ክስ ይመሰረታል። እዛው ፖሊስ ጣቢያ በተቀመጠበት አንድ ወንጀለኛ ተይዞ ሲመጣ ይታያል። ይህ ወንጀለኛ ሌላ ማንም አልነበረም፣ ረባሹ ስዌር ነበር። እጣ ፈንታ ከዚህ ቀደም አገናኝቷቸው እንደነበርም እዚህ ላይ እናያለን። በሚቀጥለው ቀን ቡን ፍቅረኛዋ ወዳለበት ይመጣል። ከዛም ከእህቴ እንድትርቅ ምን ያህል ብር ልስጥህ ይለዋል። ቡን ሀብታም ስለሆነ የገንዘብ ጉዳይ አያሳስበውም። ከዛም ልጁ $50,000 ይጠይቀዋል። ቡንም የ$50,000 ቼክ ጽፎ ይሰጠውና ከእህቴ ራቅ ብሎት ይሄዳል። በዚህም መሰረት ቡን በሚቀጥለው ቀን ሻነንን ለመውሰድ ቤቷ ሲመጣ ፍቅረኛዋ አሁንም እሷ ጋር መኖሩን ያያል። ከዛም ይህን ሁሉ ከወንድሟ ገንዘብ ለመውሰድ የተቀነባበረ የሻነን ድራማ መሆኑን ይረዳል። በዚህም አዝኖባት ጥሏት ይሄዳል። ከቀናት በኋላ ሻነን ወደ ቡን ትመለሳለች። ከዛም ፍቅረኛዋ አታሏት ገንዘቧን ይዞ እንደጠፋም ትነግረዋለች። ይህ ብዙ ጊዜ ነው የሚከሰተው። ቡን ሁልጊዜም እህቱን ከተለያዩ ችግሮች እንደታደጋት ነው። እናም አሁንም ይታደጋታል። ከእርሱ ጋር ለመኖር ወደ ሎስ አንጀለስ ለመሄድ ትስማማለች። በዚህም መሰረት የተሳፈሩበት ፕሌን አደጋ ደርሶበት ወደ ደሴቱ መምጣታቸውን ፊልሙ ያሳየናል። ከዚህ በኋላ አሁን ወዳሉበት እንመለስ። ቡንን ጫካው ውስጥ ጆን ሎክ አስሮታል። ከፊት ለፊቱ አንድ ቢላዋ ትቶለት ነበር የሄደው። ከዛም ቡን ቢላዋን ለማንሳት መታገል ይጀምራል። ከዛም በድንገት አንድ ድምፅ ራቅ ብሎ ይሰማዋል። የሚሰማው ድምፅ የእህቱ ሻነን ድምፅ ሲሆን የእርዳታ ጥሪ ይመስላል። በዚህም ምክንያት ቡን የበለጠ ይነሳሳል። ከዛም ቢላውን እንደምንም ያነሳል። የታሰረበትን ሙሉ በሙሉ ይፈታል። ከዛም ወደ ሻነን ይሮጣል። አንድ ዛፍ ላይ ታስራም ያገኛታል። ከዛም እሷን ከታሰረችበት ያስፈታታል። በዚህ ሰዓት የአንድ አስፈሪ አውሬ ድምፅ ይሰማቸዋል። ይህ አውሬ በተደጋጋሚ እዚህ ደሴት ላይ ይመጣል። ምን እንደሆነ እስካሁን አልታወቀም፣ አልታየም። እናም በዚህ ድምፅ በመፍራታቸው መሮጥ ይጀምራሉ። ከዛም አንድ ቦታ ውስጥ ገብተው ይደበቃሉ። የአውሬው ድምፅ ሲጠፋ ከተደበቁበት ወጥተው ወደ ደሴቱ ሊሄዱ ሲል በድንገት ከኋላቸው አውሬው ያስደነግጣቸዋል። በዚህም ሻነንና ቡን ይጠፋፋሉ። ከዚህ በኋላ ቡን ሻነንን ስለጠፋችው እሷን መፈለግ ይጀምራል። ነገር ግን በሚያሳዝን ሁኔታ የሚያገኘው የሻነንን ሬሳ ነው። እርሷ ወድቃ ሞታ ነበር። ቡን በዚህ በጣም ያዝናል። ከዛም ምሽት ላይ ዋሻው ጋር ይደርሳል። እንደደረሰም ጆን ሎክን ያየዋል። ወዲያው እሱ ላይ ጥቃት መፈጸም ይጀምራል። በአንተ የተነሳ እህቴ ሞተች፣ አንተ የማትረባ እያለ ጆንን ለመግደል ይታገለዋል። ጆንም ተረጋጋ፣ አንተ የምትለው እውነት ከሆነ ታዲያ እጅህ ላይ ደም የት አለ ይለዋል። ቀጥሎም ከሰይድ ጋር እያወራች ያለችውን ሻነንን ያሳየዋል። እርሷ ምንም አልሆነችም፣ እንደውም ከነጭራሹ ጫካ ውስጥም አልነበረችም። ይህ ሁሉ የሆነው ጆን ሎክ የቡን ጭንቅላት ላይ መድኃኒት ብሎ የቀባው ጫካ ውስጥ የሚገኝ አንድ ሐሺሽ ነበር። ሐሺሹም ቡን ላይ ቅዠት ነበር የፈጠረው። ከዛም ጆን ሎክ ሻነንን ያጣሃት የመሰለህ ሰዓት ምን ተሰማህ ይለዋል። ቡንም ነፃነት ብሎ ይመልስለታል። ጆን ይህን ሁሉ ያደረገው ቡን ከሻነን ሐሳብና ኃላፊነት አይምሮ ላይ እንዲላቀቅና ነፃ እንዲሆን መሆኑ ለቡን ግልጽ ይሆንለታል። ይህ ኤፒሶድም እዚህ ላይ ይጠናቀቃል።